ስልኬ ሳላስበው ጠራ። ለምን እንደሆነ ባላቅም ደንገጥ ብዬ ከሶፋ ላይ ዘልዬ ተነሳው። በዚህ ሰዓት ትተኛለች። እሷ እኮ እንቅልፋም ናት። የኔ ሊዱ ምን ልታደርግ ደወለች ስል ራሴን እየጠየቅኩ ልክ አንዳች አደጋ መጥቶ ከቤት ውጣ እንደተባለ ሰው ስልኩን ከማንሳት ይልቅ ከሶፋው ላይ ብድግ እያልኩ ነጠላ ጫማዬን ማድረግና አጠገቤ የነበረውን ጃኬት አንስቼ መልበስ ጀመርኩ። ወዴት ነው አለችኝ እማዬ። ቡናውን ዘርግታ እያፈላችና ቲቪ እየተመለከተች ነበር። ኧረ የትም ስልክ ላውራ አልኩ። እኮ ምን ወሬ ነው ከቤት በዚህ ሰዓት አስወጥቶ የሚያስወራ አለች። ግራ በገባው ቅላጼ ስልኩም ከእናቴ ጋር ለጭቅጭቅ የሚሆን ጊዜ ስለሌለው ወዲያው ተዘጋ። ወጥቼ ላውራ ብዬ ነው አልኩ አፌ ላይ እንደመጣልኝ። በእርግጥ ሊዲያ ስትደውል አንድም ቀን ከቤት ወጥቼ አውርቻት አላቅም። ሊዲያ እንደሆነም እማዬ ታውቃታለች። ሆኖም ዛሬ ምን ጭቅ አድርጎ እንዳስነሳኝ ለራሴም አላወኩም ነበር። እሱም ተዘጋ። እንደ ነገሩ ፈገግ ብዬ ተመልሼ ሶፋ ላይ ቁጭ አልኩ። ጉድ እኮ ነው። እማዬ በአይኗ ገርመም አድርጋኝ ወደ ቲቪው መለሳለች። አንተው አይደለ እንዴ ቡና ፊ በይ፣ እንደው ፊልሜን ተረጋግቼ እንዳላይ በዚህ ሰዓት ስራ የጨመርክብኝ፣ አንዴ ቡና ፊ አንዴ ቁጭ በያል አለች። እይቷን ከቲቪው ላይ እንኳን መለስ ሳታደርግ እኔም ስልኬን ብድግ አድርጌ ወደ ሊዲያ ጋር እየደወልኩ ምን አልኩ ታዲያ የኔ ውድ እናት፣ መቼም አመሰግንሻለሁ መርቅሻለሁ አልኩ በጨዋታ መልኩ። አቤት 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 ሆ ብላ አፏ እንደ ማሽሟጠጥ እያለች ምን ነው የኔ ምርቃት ማይደርስ መስሎሽ ነው አልኳት። ወዲያው ሳቅ ብዬ በልተው እስኪ ባይሆን አምላክ አንድ ጥሩ ስራ ላይ የጣለህና እኔ ልመርቅ እንጂ የኔ ብሩክ ልጅ አለች ዞር ብላ ፈገግ እያለች። አሜን እናቴ፣ እኔም እንግዲህ የሞካከርኩት ያለ ነገር አለ፣ ይሳካልኝና ያንቺን ምርቃት ለመቀበል ያብቃኝ አልኩ ፈገግ ብዬ። ግማሽ ልቤ የነበረው ግን እሷ ጋር አልነበረም። ሊዱ ስልክ ያለ ማንሳቷ ነገር አስጨንቆኛል በጣም። ከሀሳቤ መለስ አልኩ። በውስጤም አይ በቃ ምናልባት ተኝታ በእንቅልፍ ልቧ ተረካክቶባት ደውላ ይሆናል ስል መማፀኛ መሰል ምላሽ ለራሴ ሰጥቼ መልሼ እግሬን ወደ ሶፋው ሰቀል አድርጌ እኔም ስልኬን መጎርጎሬን እማዬም ቲቪ መመልከቷን ቀጠለች። እኔና እማዬ ለዘመናት ብቸኛ ነን። እሷ ያለ እኔም ያለ እሷ ባዶ ነን። አባቴ ያረፈው ገና 10ኛ ክፍል ተማሪ ያለው ነበር። ሆኖም አባቴ ክፍለ ሀገር ሹፌር ነበር። የእናቴ ጓደኞች ውስጧ እንዲቆርጥላት በሚል አባባል እሱ በየሄደበት ቀብድ ያዥ ነው በማለት ስሙን ለመዝለፍ ይሞክሩ ነበር። እኔም የአባባል አይዋጥልኝም ነበር። የሞተው አባቴን እንዴት ይወቅሳሉ በሚል እናደር ነበር። አባቴ ምንም አይነት ክፉ አመል ቢኖርበት ሁሌም ቢሆን ሚስቱንና አንድ ወንድ ልጁን የሚወድ ሰው እንደነበር ብቻ ነው ማውቀው። ያ ትውስታዬንም የሚያጠለሽ ምንም አይነት ነገር መስፋት አልፈልግም ነበር። ሆኖ
እውነት ተደብቃ አትቀርም እንደሚባለው እውነቱ አፍጥጦ አቅጥጦ የመጣው እናቴ ሰልስት ቤት ሆና ነበር። የልጅ አባት ለማጥለኸኝ እኔንስ እያለች ልጆቿን ታቅፋ የምታለቅስ ሴት ብቅ አለች። ነገሩን በሰዓቱ ማመን ያቃተን እኔና እናቴ ፈዘን እንደቀረን ነበር። ከኔ ይልቅ እናቴ ሁለተኛ ቁስል፣ ሁለተኛ ሞት፣ ሁለተኛ መርዶ ነበር የተረዳችው። የአባቴን ስም በፍቅር እያቆለባበሰችና እያለች ምታለቅስለት ሴት፣ ያውም ሴት ያዘለች አራስና አነስ ያለች ግፋ ቢል የ3 እና የ4 ዓመት ሴት ልጅ በእጇ ይዛለች። ማየውን ነገር ማመን አልቻልኩም ነበር። ለዘመናት ወንድም ወይም እህት እንዲኖረኝ የተመኙ ያደግኩት ልጅ ከፍ ስል ግን ብቸኛና የበኩር ልጅ መሆኔን ወደው ነበር። ሆኖም አባቴ ያልታወቀ ማንነትና ጸባይ ከመኪናው ጋር ይዞር ነበር። እኔና እናቴ ጋር ብቅ የሚለው ለካስ በተደበቀ ሚስጥር በተተበተቡ ውሸቶቹ በተሞላው ሐሰተኛ ማንነቱ ነበር። እናቴ ሐዘኗ ተግሳ ይልላት ሌላ ሐዘን ተደረበባት። የባሏን ሐዘን ክህደት ተቀብላ ውስጧን ሳጠግን ከትንሽ ጊዜ በኋላ በውርስ ጉዳይ አባቴ ከአዲስ አበባ ውጭ አስቀምጧት የነበረች ሴትና ነፍስ ማያውቁት ልጆች የሚገባኛ ስትል ለክርክር ቆመች። ነገር አለሙ ድብልቅልቅ ወጣ። ሂደቱ የከፋ ሆነ። እኔና እናቴ ከኖርንበት ቤት ለመፈላቀል ተገደድን። ቤቱና የአባቴ መኪና ተሽጦ ተካፈልን። እማዬም ቤት ተከራይቶ የመኖሩ ነገር እንደማይሆን አሳምኛ ተነሳ ያለ ቀበሌ ቤት ፍለጋ መንከራተት ጀመርን። በብዙ አበሳኔ ብዙ ሰው ፊት ማየት በኋላ ተሳክቶልን ቀበሌ ቤት አገኘን። ነገሩ ከባድ ቢሆንም ለክፉ ጊዜ ያ ገንዘብ መቀመጡ መልካም መሆኑን ተማከር። እንግዲህ የኔና የእናቴ ህይወት በዚህ መልኩ ተጀመረ። ከአባቴ ውጪ መከታዬ ካልኩት ሰው ውጪ ህይወት ምን ያህል ለእናቴ እየከበደች እንደመጣች በቅርቡ የተመለከትኩት ከዛን በኋላ ነበር። ከዛ ለራሴ ቃል ገባው። አባቴ እናቴ እንደሰበራት ፈጽሞ ያንን ተግባር በመወዳት ሴት ላይ እንደማልተገብር ማልኩ። እኔና ሊዲያ ተማሪ እያለን ነበር የተዋወቅ ነው። በሐዘኔ ሰዓትም ከጎኔ ነበረች፣ አይዞ በላይ ደገፈችኝ ሴት ነበረች። እኔ ሊዲያ አጋጣሚ ነገር ሆኖ እዚሁ አዲስ አበባ አንድ ላይ ነበር የደረሰን። የተለያየ ግቢ ቢሆንም ለመገናኘት የሚሆን ጊዜ አናጣም ነበር። የሁለታችን ፍቅር እንዲሁ የሚያስቀና የሰው አይን ውስጥ የሚገባ ነበር። እኔ ተመረኩ፣ እሷም ለመመረቅ 1 ዓመት ነበር የሚቀራት። ለሊዱ እኔ 1 ዓመት ታላቋ ነበር። ሆኖም ሊዱ ለመቀየር ቶሎ ስራ ለመያዝ ገንዘብ አግኝታ ለመቀየር አይደል መታተር የምትፈልግ ልጅ ነበረች። ግን እኔ ይሄን ሽኩልነቷን አልወደውም ነበር። ክብዝ እንዳያረጋት ያስፈራኝ ነበር። ድህነቷን መጋፈጥና ማሸነፍ ብቻ ሳይሆን መበቀል የምትፈልጋለች። ስትበቀል ታዲያ በድህነት አብሯት የነበሩትን ሰዎች ወደ ኋላ አታቸው በማለፍ ነበር። ያ ሁኔታዋ አንዳንዴ ከየት መጣ ማለለው ጭካኔ ከውስጧ ሲቀላቀል ያሳየኛል። መልሶም ለራሴ ያስፈራኛል። ልጁዬን ቀድሜ ህልሟን እውን ማደርግበት እሷን ምለውጥበት ነገር እድሉን ባገኝ ብያርቅ ይመኛለሁ። ወዲያው የቤታችን ብረት በር ተንኳኳ። ለምን እንደሆነ ባላቅም ልቤ ክዋለ። በዚህ በማታ በዚህ በዝናብ ሊዲያ የመጣች መስሎ ተሰማኝ። ብቻ ሳላስበው ከነበርኩበት ሶፋ ብርክክ ብዬ ተነሳው። በስመ አብ ወልድ። ማዬ ቁጣሜን እንዴትም ነበር የተመለከተች። ምንድነው
እንደዛ መሆኑ ያናዷታል። እማዬ እንዴ ምንድነው ከመሬት ተነስቶ መበርገግ አለች። ተናዳብኛለች። ድጋሚ በሩ በስሱ ተንኳኳ። ማነው እማዬ? ድምጿን ከፍ አርጋና አንገቷን ወደ በሩ መሰስ አርጋ ጠየቀች። እቴ ከመሸ ይቅርታ እኔ ነኝ ናፍቆት አለች። ከበሩ ውጭ የቆመችው ናፍቆት ጎረቤታችን ናት። ብቸኛና ታማሚ አባቷ ጋር የምትኖረው ናፍቆት። ውይ በሞትኩት ናፍቆቴ አለች እማዬ ማራገቢያውን ቶሎ ጣል እያደረገች። እማዬ ጥሎባት ናፍቆትን ከልቧ ነው የምትወዳት። ምን ነው አንተ ቶሎ ብለህ በሩን አትከፍትላትም እንዴ ስትል ቀደም ብሎ ያንሰራራውን ንዴቷን መልስ አደረገችብኝ። ዝም አልኩ፣ ምንም ምላሽ ሳልሰጥ ወደ መሬት ያወረድኩትን እግሬ መልሼ ሶፋ ላይ ሰቀል አድርጌ ተቀመጥኩ። እማዬ ሄዳ በሩን ታግላ ከፈተች። እናቴ ሆዴ እንዴት አመሸሽ አለች እማዬ ፈገግ ብላ። ደህና ቲቲ ይቅርታ ደውልሽ ነበር ለካ ሳላየው ቆይቼ አለች በትትና ፈገግ እያለች። አየሽ እኔማ እኮ ደውዬ አላነሳ ስትኝ በቃ እንቅልፍ ሸለብ አርጓት ይሆናል ብዬ መጥቼ ምሳሌሽ ኧረ ነይ ግቢ ነይ ስትል በሩን በደንብ ከፈታ አድርጋ ወደ ውስጥ አስገባቻት። ናፍቆት ውጪ ትንሽ ደቂቃ ቆየችበት። ብርዷ ጥንቷን ሰርስሮ እንደገባ ታስታውቅ ነበር። ጃኬቷ የሰው እጅ መስል ከዛ ርዝመት በላይ ላይደላት ነገር በግድ ወደ ታች ስባ ጣቶቿን ጃኬቷ ውስጥ ደብቃቸዋለች። እግሯንም ቢሆን ካልሲ በሲሊፐር ብታደርግበትም የእግር ጣቶቿ ካልሲውን አልፈው ብርድ ያቆራመዳቸው ይመስል ነበር። በይ አረፍ በይ ደግሞ በር ላይ ስትደርሺ ብርድ እኮ አስመታውሽ ወይኔ እኔ ልጄ አለች እማዬ ባዘኔታ። እንዴት አመሸናዎች አለች ረጋ ባለ ቅላጼ ፈገግ ብላ ውስጥ እንደገባች። እንዴት ነሽ? ደህና። ብዙም ቦታ ሳልሰጣት ወደ ስልክ መጎርጎሩ የተመለስኩ። ናፍቆት በአባባሌና ሁኔታዬ ስቅቅ እንደማለት ብላ ከኔ አጠገብ ካለው ሶፋ ላይ ቁጭ አለች። ትንሽ ራቅ ብላኝ እማዬም ባይኗ ገርመም እያረገችኝ ካለ ማን አለብኝነት እግሬ ላይ ጣል አድርጌ የነበረውን ጋቢ ለምኔ ሳላስበው ግፍፍ አድርጋ ወስዳ ናፍቆትን ታከናንባት ጀመር። አይቼ ዝም አልኳት። በእርግጥ ናፍቆት ከኔ እግር ላይ የተወሰደ በመሆኑ እሷም በበኩሏ ደንገጥ ብላ ነበር። ኧረ እቴት ችግር የለውም እኮ አልበረደኝም። ደግሞ በዛ ላይ እንዲሁ ዝም ያልኩሽ እንዳይመስልሽ መጥቼ ልሽ በዛውም ደህና ደሪ ልበልሽ ብዬ ነው እንጂ ሄዳለሁ አልቆይም አለች። ከአነጋገሩ አንጻር የተሳቀቀችና የኔን የጎንዮሽ እይታ ከምታስተናግድ ይህንን ማለት የመረጠች እንደሆነ ያስታውቅ ነበር። ኧረ ወዴት ነው የምትሄጂው? ሆ እናቴ ምንም ቢሆን አባትሽ ጠበል ቦታ ለመሄድ ሲሰናበቱኝ እኮ በዛ በተያዘ አንደበታቸው አደራ ልጄ ብለው ነው የሄዱት አለች እማዬ አደራ እንደተሰጠቻት በማስታወስ። ናፍቆት አባቷኛ ወደዚህ ቤት ከመግባታችን ከረጅም ዓመታት በፊት የአልጋ ቁራኛ ሆነው የቀሩና ግማሽ አካላቸው ፓራላይዝድ የሆኑ ሰው ነበሩ። የናፍቆት አባት ጋሽ ብሩ ሚስታቸው በድንገተኛ መኪና አደጋ ባጡበት ጊዜ በመጣ ድንጋጤ ሰውነታቸው ከጥቅም ውጪ በስትሮክ ተጠቅቶ ነበር። እናቷን በአሰቃቂ ሁኔታ ያጣችው ናፍቆት የአባቷ መታመም ይበልጥ እንደሰበራት የሰፈሩ ሰው በሙሉ ልቡ ያወራል። ናፍቆት አባቷን አስታማሚ ሆና ቀረች። በቃ ሆኖም ከዓመት ዓመት አባቷ ላይ ምንም ለውጥ አልነበረም። እኛም ይሄን የቀበሌ ቤት በጉቦም በብዙ መንገድ ብለን እንድናገኝ ሌሎች እንዳናገኝ ጎረቤቶች እንደወገብ ቅማል ጠምደው ሲይዙን እንድንላመድ በተለያዩ ነገር ያገዘችን እሷ ነበረች። ምንም ችግር ቢያጋጥማት እንደነገሩ ፈገግ እያለች ችግሯን በውስጧ መሸሸግ የሚቀናት ምስኪን ልጅ።
እማዬም የዋነቷና በወጣትነቷ እንዲያለውን ስቃይ እንድታይ በመገደዷ ታዝንላትና እንደ ራሷም ልጅ ትራራላት ነበር። በዛ አማካኝነት ናፍቆት ከኛ ቤት አጠፋም ነበር። ታዲያ በጊዜ ሂደት ለናፍቆት የማዬ ልዩ እንክብካቤ የተመለከተችው የኔዋ ሊዱ በተሯ ናፍቆትን ጥምድ አድርጋ ያዘቻት። ጥምድ እሷ እንዳስቀመጠችው ሁኔታ እኔና ናፍቆት ብዙም አንግባባም። ደግሞ ይህ ሁኔታ ስላለ ቸል መባባል ጀመርን። ጭራሽ ኧረ ናፍቆትን መዝጋት ግዳጅ መሆኑ አረፈው። በዛም አማካኝነት ናፍቆት ከኛ ቤት እንድትርቅ ከቴቴ ጋር ያላትን ቁርኝትም እንድትቀንስ የተቻለኝን ማድረግ ጀመርኩ። ሆኖም እኔ እንድትፈራኝና እንድትሳቀቀኝ ከማድረግ ውጪ ከማዬ ጋር ላራርቃትም ሆነ በመካከላቸው መግባት አልቻልኩም ነበር። ሆኖም እማዬ በተለይ ከመሸ ቡና ጠጪ እያለች ምትጋብዛትን ነገር እንድታቆም ደጋግሜ አስጠንቅቂያት ነበር። እማዬ ግን እንዲሁ ጥለውባት የናፍቆት ነገር አይሆንላትም። እኔ ደግሞ በኩሌ የኔ ሊዱን የሚያበሳጭ ምንም አይነት ነገር እንዲከሰት አልፈልግም። የኔ ሊዱ የኔ ልቤ ንግስት ነች። እሷን ሲከፋት ሰማይ ምድር ሁሉ የተገለባበጥብኝ ያክል መስሎ ይሰማኛል። እንዴት ነሽ? ከአባትሽ የሰማሽው በጎ ዜና አለ? እማዬ ጀበናውን እየወረደች ምትጠይቃት። አያው እዛው ጠበል ነው፣ ግን ዛሬ አክስቴ ደውላ ነበር አለች። መዘን እንደማለት በላ ምን ነው የኔ ልጅ ደግሞ የምን ዜና አለች ከተል አርጋ። ናፍቆት ጃኬቷን እየሳበች ተከስ እንደማለት አለች። አፈር ልብላ ምን ሆኑ እማዬ ምን ነው ደጋግማ በስስት አይን እየተመለከተቻት። በእናቴ በኩል ያሉ ልጆች እዛ ያለው መሬት ተሽጦ መካፈል አለብን እያሉ ሙግት ገጥመዋል አለች በሀዘን መልክ። እንዴት የኖራችሁበት የገዛ መሬታችሁን አለች እማዬ። አዎ እኛ ወደዚህ ለሕክምና ስንመጣ አከራይተነው ነበር። ጥሩ ገቢም ነበረው። ለመድኃኒትና እዚህ ላለው ኪራይ ይሸፍንልን ነበር። አሁን ግን ተሽጦ ስንከፋፈል እዚህ ግባ የሚባል እጃችን ላይ አይደርስም። እናም ጨንቆኛል አለች ጎንበስ ብላ እንባዋን ዘርገፍ እያደረገች። ምን እንደሆነ ባላቅም ልቤ ለሷ ስብር ክርትት አለ። ይህን ስሜት ከዚህ ቀደም አውቀዋለሁ። እኔና እናቴ የተገፋንበት ጊዜ ነበር። እኔ እኮ የሚገርመኝ ከየት መጡ ሳይባል ብድግ ብለው መጥተው እኔም ይገባኛል የሚሉት ነገር አለች እማዬ። እኔም በውስጤ ያልኩ ሆድ ያባውን እንደሚባለው እኔም የራሴ ህመም ትውስ አለኝ። እንደው ምን ይሻላል አለችና እማዬ ተነስታ ናፍቆትን ማባበሏ እንደቀጠለች፣ አረ ቆይ ደሞኑ ራት በልተሻል ሳልጠይቅሽ? ወይኔ ባዶ ሆድሽን ቡና አለች ደግሞ ጉንጯን እየደባበሰቻት። ናፍቆት ቀና ብላ ተመልክታ ሳቃለች። ሳቋ የህመም ነበር። ከበላ 2 ቀኔ ነው። ለአባዬ የሚያስፈልግ ነገር ስለነበር አክስቴ ላኪ ስትለኝ እጄ ላይ ነበረው ላኩ አለች። ውስጤን የሆነ ስሜት ተሰማኝ። ጥፋተኝነት ይሁን ምን ይሁን ለእኔም ግራ ገብቶኛል። ናፍቆት በተፈጥሯ የምትግደረድር አይደል ልጅ ነች። የቀረበውን ውስጧ እየፈለገ እንኳን የሰው እይታ ሚያስፈራት አሻፈረኝ በቃ የምትል። ሆኖም ግን እማዬ በግዳጅም ቢሆን ታበላት ነበር። ታዲያ እኔ ፊት ስነሳትና ሊዲያን ለማስደሰት 2ኛ ቤታችሁ አይኔ እንዳያት ስትል የእሷን ቃል ለመጠበቅ ስል ከኔም አልፎ እናቴን እየተጫንኩ
ከቤታችን ራቅ እንድትል ማድረጌ ያስከተለውን ነገር ተመለከትኩ። ልጅ በረሃ ባዶ ቤት ተቆራምዳ ሳንደርስላት ወይኔ ወይ አፈር ልብላ በሞትኩት አለች እማዬ በለቅሶ ድምፅ። ምን አደረኩሽ ናፍቆቴ? ምንም ባልወልድሽ እንደ እናትሽ አይደለው እንዴ? መተሽ ርቦኛል የሚቀመስ ካለ አትይም አለች። እሷም እያለቀሰች እማዬ ፊቷን ወደኔ ወዲያው ዞር አርጋ አይኗ ወደኔ ዞር ከማለቱ ቁጣ ለበሰ። ሄድ ከውስጥ እንጀራ እና ወጥ ይዘና እስኪ ቶሎ በል አለች። በፍጥነት ተነሳው። እማዬ ወራጭ ጨቅላ እንደምትመግብ ሰው ናፍቆትን አጎራርሷ ቶሎ አበላቻት። ቶሎ ናፍቆት ከበላችና ቡና ከቀመሰች ቀናት እንዳለፏት ከሁኔታዋ ታስታውቅ ነበር። እናቴ ምግቡን ካበላቻት በኋላ ሁለተኛውን ቡና ጠዳ ቀና ብላየች። ስማ አንተ እዚህ ሶፋ ላይ ተኛ፣ እሷ ውስጥ ነው የምተኛው አለች ቀጠን ያለ ትዕዛዝ እያስተላለፈች። እሺ ማብላት ማጠጣቱ እሺ፣ እንዴት ማሳደር? የማሳደሩ ነገር አልተዋጠልኝም ነበር። ሆኖም የማዬ ሁኔታ ምንም አይነት አስተያየት ላለመቀበል ዝግጁ እንደሆነች ያስታውቅ ነበር። ናፍቆት በበኩሏ ድንገት ብላ ቤቷ እንደምታድርና ልታስቸግር እንደማትፈልግ ገለጸች። ሆኖም እማዬ ቆፍጠን ብላ ትዕዛዙን ለሁለታችን ነበር ያስተላለፈችው። እንዳለችው ናፍቆትኛ ጋር አደረች። እማዬ በዛ ብርድ ባዶ ቤት ውስጥ እንድታድር አልፈለገችም ነበር። እኔም ደካክሞኝ ስለነበር ሶፋ ላይ ሬዲዮ በስልክ ማድመጤ እንደቀጠልኩ እንቅልፍ ይዞኝ ኮበለለ። ጠዋት ላይ ስነሳም ስልኬ ዘግቶ አድሮ ነበር። ናፍቆት ማታ ያስቸገረችን መስሎ ስለተሰማት በጠዋት ተነስታ ቁርስና ቡና እያቀራረበች ነበር። እማዬ ዝም ብላ እንደተቸገረች ብትነግራትም እሷ ግን ቢያንስ እኔ ስወጣ ቀማምሼና ቡና አግኝቼ እንድሄድ ብላ እንደሆነ ገለጸችላት። እኔም በውስጤ ይሄን ጉድ ሊዲያ ብትሰማ ብታቅ እዚህ ጋር ሊፈጠር የሚችለውን ድራባ አሰብኩት። የምር ውስጤ ተጨነቀ ይሄን ሳስብ። በእርግጥ የቀረበልኝን ቆንጆ ቁርስ በልቼና አንድ ሲኒ ቡናዬን ጠጥቼ ልብሴን ከቀያየርኩ በኋላ ወጣሁ። የቀናሁት ከሳምንት በፊት በስራ ጉዳይ አናግሬያቸው የነበረው ትልቅ ድርጅት በድጋሚ ደውለው ጠርተውኝ ስለነበር ነው። እዛ እንደደረስኩ ስልኬን ከሪሴፕሽኒስቷ ጋር ላፍታ ቻርጅ በማድረግ እንድትተባበረኝ ሰጥቼና በትህትና ጠይቄ ወደ ውስጥ ዘለኩ። ስወጣ በከፍተኛ የደስታ ስሜት ውስጥ ሆኜ ነበር። ለስራው መቀጠሬን የሚያበስር ቆንጆ ዜና ነበር የሰማሁት። እንደወጣው ሪሴፕሽኒስቷን ስለ ትብብሯ አመስግኜና ስልኬን ተቀብዬ አሳንሰሩ እስኪመጣ ለመጠበቅ የሚሆን ትዕግስቱን አጥቼ እየተንደረደርኩ በደረጃው ወደ ደረጃ ወረድኩ። ቅድሜ የደወልኩት ወደ ሊዱ ጋር ነበር። ስልኩ ይጠራል፣ ሆኖም አይነሳም። በተደጋጋሚ ብደውልም ስልኳ ሊነሳልኝ አልቻለም ነበር። ቀጣይ ወደ እማዬ ጋር ደወልኩ። ስልኩ ተነሳ። ሆኖም ስልኩን ያነሳችው ናፍቆት ነበረች። ሄሎ ናኦድ እንዴት ዋልክ አለች። ለምን እንደሆነ ባላቅም ደስታዬ ላይ ሀዘን የቸለሰችብኝ ያክል ነበር የተሰማኝ። እማዬ የለችም እንዴ አልኩ ፈጠንና ቆፍጠን ባለቅላሴ። ኧረ አለች፣ ውጪ ናት፣ ውጪ አለች ስራ ይዛ አለች። እኔም ኮስተር ማለት የገብቷት ነበር። በእርግጥ እኔ መቀየሬ ነገር ጥቅሙ መልሶ አልታያለኝና ስሜቴን መለስ ለማድረግ ይሞከርኩ። እሺ ደህና ከሆነች ስመጣ
ቆንጆ ቡና አፍልታችሁ ጠብቁኝ እና ደግሞ ወይኔ ይዤ ልምጣ፣ ካልሆነ እማዬን ብቻ ንገሪያት እመጣለሁ እና ስጋ ገዝታችሁ ጠባብሳችሁ ቆዩኝ እሰጣችኋለሁ አልኩ። ገና ደሞዜ ኪሴ ሳይገባ እንደ ጋባዥ አደርገኝ ጀመር። እሺ እነግራታለሁ። ናኦድ ጥሩ ዜና የሰማ ትመስላለህ፣ እንኳን ደስ አለ አለች። ፈገግ እያለች መሆኑ ያስታውቃል። እሺ እንኳን አብሮ ደስ አለን። በቃ ይሄው ነው፣ መቀጠር ከምፈልግበት ድርጅት ተሳክቶልኝ ዛሬ ስራውን ከ2 ቀን በኋላ መጀመር እንደምችል አሳውቀው ነው ንገሪያት አልኩ። የደስታ ስሜት እያንሰራራ ወይኔ ናኦድ የምር አለች። እየተፍለቀለቀሽ መሆኗ በስልክ ያሳብቅባት ነበር። በጣም ደስ ይላል፣ እንኳን እግዚአብሔር ረዳ። በቃ ቡናውን አፈላልተን ተዘጋጅተን እንጠብቅሃለን አለች። እኔም ፈገግ ብዬ ምላሽን እየሰጠዋት ስልክ በመሃል መግባት ጀመረ። ቀልቤ ወዲያው ስርቅ ብሎ ስልኩን ከጆሮ መለስ አድርጌ የተመለከትኩት ሊዲያ ነበረች። ናፍቆት ላይ የተቻኮልኩ ዘግቼ ያነሳው የሊዱን ድምፅ እስክሰማውና የምስራቹን እስክነግራት ድረስ ቸኩዬ ነበር። ሊዱ ግን የደበራት ትመስል ነበር። ቸኮል እያለች ሁሌ የምንገናኝበት ቦታ እንድመጣ ነገረች። እኔ እስካሁን አልጠበቀችም። ስሜቴ ደስታ ላይ ስለነበር ያለችኝ ቦታ መሄድ በቃ ወደዚያው ገሰገስኩ። ሁሌ የምንገናኝበት የሊዲያ አጎቷ ቤት የሆነው አንዳንዴ አናብሹ የምትባልበት አነስ ያለች ቤት ነበረች። ሆኖም ያቺ ቤት ለሊዲያ በቂ አይደለችም አይነት ስሜት ይሰማት ነበር። እኔ ደግሞ ካለ ኑሮ አንጻር እንደዚህ አይነት አንድ ክፍል ቤት የራሴ የምለው እንኳን ባኪ እሷን አንቀባረሬ ለማኖር ምችል ያክል ሆኖ ይሰማኛል። ስደርስ ሊዱ ሁሌ ከምትሆነበት ክፍል አንዳች መጥፎ ሽታ ሸተተኝ። አፍንጫዬ ጋር ቀረብ ያለውን ሽታ በእጄ ወዲያ ወዲህ ዞር በልልኝ አይነት እያሸሸው ወደ ክፍሉ ጠጋ አልኩ። በሩን ከፈት አድርጌ እንደገባው ሊዱ ስልክ ይዛ መስኮቱን እንደከፈተች ጀርባዋን ሰታኝ ተመለከትኩ። ይህችን ሰበብ ተጠቃቅሜ በቀስታ ጓሏ እቅፍ ሳረጋት ምስጭት ብላ ዞረች። እሺ ስልክ ላይ ስለነበረች መረበሽ አልፈለገችም ነበር። ሆኖም ከዛ ይበልጥ እኔን ያስደነገጠኝ በእጇ ይዘው የነበረው ሲጋራ ነበር። አዎ ሲጋራ። ምንድን ነው ሊዱ አልኳት ድምፄን ቀነስ አድርጌ። ብጠይቃትም ድንጋጤ ፊቴ ላይ እኔ ጋር በግልጽ ይነበብ ነበር። ሊዲያ እነዛን ትላልቅ ኳስ የመሰሉ አይኖቿን ጎረጥረት እያደረገች ድምፄን እንድቀንስ ማስጠንቀቂያ ሰጠችኝ። ምን? ሊዲያ እንግሊዘኛዋን ከመንግስት ትምህርት ቤት የጨርሰች ሳይሆን ከባድና ውድ ከሚባሉት የግል ትምህርት ቤቶች ያመጣቻቸው ይመስል ነበር። ወራሽ ነው። አዎ መመልስላት ከብዶኝ ዝም ብዬ ማየት ጀመርኩ። አንድ ጣሊያናዊ ለሆነ ስራ ሰሞኑን እያናገራት እንደሆነ ጫፍ ነግራኛለች። ትምህርቷን ሳትጨርስ በአቋራጭ ለመጀመር የፈለገችው ስራ ግን ምንም ለኔ አልተዋጠልኝም ነበር። ስልኳን ማውራቷን እንደቀጠለች በድንጋጤ ተሞልቶ የነበረው አይኔ ወደ ሌላ እይታ ሄደ። ሊዲያ ቤት ስትውል የሚያስጨንቃትን ልብስ መልበስ አትፈልግም። ይልቁንስ ቀለል ያለ ያንን ቀይ ሰውነቷን የሚያጋልጥ አጠር ያለ ቁምጣ ወይም ቀሚስ፣ አንዳንዴ ሲያሻት ደግሞ ቲሸርት በቡታንታ ብቻ ሆና ወዲያ ማለት የሚቀናት አይነት ነበረች። እኔም ታዲያ እንደተለመደው አይኔ ከዛ ውብ ገለዋ ላይ እንዳረፈ አጭሬው ሲያቁነጠንጠኝ ታወቀኝ።
ድንጋጤም ወደ ቁጣ እያዘነበሉ የነበረው ስሜቴ ግልብጥ ብሎ በፍቅር አይን መለከታት ጀመር። እሷ አስመቻጣችኝ። ከመቀስበት ዞር ስትል ሁኔታዬ እንዳየችኝ ነገሩ ምን እንደሆነ ስለገባት በፍቅር አካሄድ ቀስ እያለች እየተራመደችና እያማለለች ወደ እኔ ቀረባለች። እኔም ልክ እንደዛ በሆነችበት ቅጽበት ተነስተ ተወርወርባት፣ ሳብ አድርገ ወደ አልጋው ጣላት። ከዛም ገለዋ ላይ ተከመርባት፣ ትንፋሽ እስኪያጥራት እየዘምክ እየደባበስክ አስጨዋት አለኝ። ሊዲያ ስትቀርበኝ ስልኩም ሊዘጋ ጫፍ የደረሰ ወሬ ላይ ደርሶ ነበርና ኦኬ ማለት ጀመረች ደጋግማ። ሆኖም ፊቷ ላይ አንዳች ቅሬታ ነበር። መመለሷን ቆም አርጋ ሀሳብና ስጋት በሞላው ፊት እንዳለች በስልኩ ስላለው ሰው እሽቷን ገልጻ ስልኩ ተዘጋ። ስልኩን እንደተዘጋ እኔም ፈገግ ብዬ ከስሜት በፊት ደህንነቷን ለማወቅ በፍቅር ቃላት ጠየኳት። እሷም አሁን ደህና እንደምትሆን ገልጻ እላይ ላይ ፈገግ እያለች ተከመረችብኝ። እኔም ወዲያው ቀደም ብዬ ሳስብ የነበረውን ለመፈጸም ገልበጥ አድርጊያት እላይዋ ላይ ወጣሁ። መሳሳማችን ተጀመረ። እብደታችን ቀጠለ። ካፍታ በኋላ እንደተፈጠረን እርቃናችን እንደሆንን አልጋው ላይ ተዘረረን። ትንሽ ፋታ ቢጤ ለራሳችን እየሰጠን ስለነበር ቀደም ብሎ በልፊያ ሰዓት ተንሸራቶ ወደ መሬት የወደቀን አልጋ ልብስ መለስ አድርጌ ሰውነቱ አለበስ አደረኩት። ሁለታችንም ጣሪያውን መመልከታችን እንደቀጠልን ፈገግ ብዬ ምስራችሁን አበሰርኳት። ግን ሊዲያ እንደጠበቅኳት ደስተኛ አልሆነችም። እንኳን ደስ አለ ከማለት ይልቅም ቀደም አድርጋ ስንት ነው ደሞዙ ስትል ጠየቀች። እኔም የሚከፈለኝም ሳልጨምር ሳልቀንስ አሳወቅኳት። ነገር ግን የሰማችው ደሞዝ ለእሷ በቂ አልነበረም። እኔም ለእኔ ደስታ አለመደሰቷ ቢያበሳጨኝም ነገሩን ዋጥ አድርጌ መጠየቅ የፈለግኩትን ነገር መጠየቅ ጀመርኩ። አቆምኩ ያለችኝ ከስንት አንዳንዴ ብቻ ነው ብላኝ የነበረው የሲጋራ ሱስ ለምን እንደተመለሰ ለስለስ ለማድረግ እየሞከርኩ ጠየቅኳት። እሷ ግን ትንሽ ያስጨነቃት ነገር እንዳለ ብቻ ነገረች። ሊዱ አንድ ነገር አስጨነቃት ማለት የኔም ነፍስ አብራ ተጨነቀሽ ማለት ነውና ሁኔታው ምን እንደሆነ በደንብ ልጠይቃት ብፈልግም ከጣሊያኑ ጋር በጀመረችው ስራ እንደሆነ በደፈናው ከመናገር ውጭ ሌላ ነገር ልትመልስልኝ ፈቃደኛ አልነበረች። እኔም ብዙ ሳልጫናት እንዲሁ ከሰውየው ጋር የጀመረችው ነገር ውስጤን ስላላስደሰተኝ ቆም ብላ እንድታስብበት ነገርኳት። ሆኖም ከሊዲያ ተቃራኒ የሆነ የኔ ሀሳብ ሁሌም ቢሆን ሊዲያ ጋር አቧራ የሚያስነሳ ከባድ ጉዳይ ሆን ነበር። እሷም የራሷን ስራ ልትጀምር በመሆኑና የሚከፈላት ገንዘብ እኔ ተመርቄ አሁን ከተቀጠርኩበት ስራ ክፍያ የሚበልጥ በመሆኑ እንቀንጄባት እንደሆነ በምሬት መልክ መግለጽ ጀመረች። አንዳንድ እየተለዋወጥን የነበረው ቃል ጭራሽ እሷን እንደፈላ ውሃ ያንተከትካት ጀመር። ከቅፌ ወጣና ካልጋው ተነስታ አንዱን ቲሸርት ከሻንጣዋ ላይ ብድግ አርጋ ለበሰች። ሁኔታዋ ለጭቅጭቅ የተነሳሽ መሆኑ ያስታውቅ ነበር። እኔም በተቻለኝ አቅም ለእኔ ብሩህ ያልኩት ቀን በዚህ ሁኔታ እንዳይበላሽ የበኩሌን በሞክርም ምንም መግባባት ደረጃ ላይ መድረስ አልቻልም። እኔም ታዲያ መለመለይን ሆኜ ከመከራከር ይልቅ በሚል ቦክሰሬን ታጥቄ አብሬያት በዛሽ ጠባብ ክፍል ውስጥ ከወዲህ ወዲህ እያልኩ ላስረዳት ሞከርኩ። ሆኖም ስምምነት ላይ መድረስ አልተቻለም ነበርና ስትረጋጋ እንድትደውልልኝ ነግሬና ግንባሯን ስሜ ልብሴን ከለባበስኩ በኋላ ትቻት ወጣ። ስሜቴ ልክ ስላልነበር አንድ ከማዘወትርበት ካፌ ቁጭ ብዬ ቀኑን እንደ ነገሩ ገፋሁት።
ወደ ከሰዓትም ሲሆን የሰራተኛ መውጫ ሰዓት ሲያልፍ ጊዜ እኔም ወደ ቤቴ ለመመለስ ወጣሁ። ሆኖም ቀን ላይ ፀሐይ አልብሶን እኛንም ብርሃን አስመስሎን የዋለው ሰማይ ተከፍቶ ሊውጠን በሚመስል መልኩ እያስገመገመ ኃይለኛ ዝናብ መዝነብ ጀመረ። ሁሉም ሰው ዝናብ ሊዋጋው እንደማይችል ጠላቱ ይፈራዋል። እናም ሁሉም ሩጫውን ወደ ቤቱ አደረገ። ፀሐይ ላይ እኮ እንደሚዘገን ስት ሲንጓለል የሚውል ሰው የዝናብ ሰዓት ግን ደርሶ ወደ ቤት ካልገባው የሚል ይሆናል። እኔም አንዱ ነበርኩ። ካፌ ለካፌ ሲንግል እንደሚይዝ ሰው አንዴ ጠቆር ያለ አንዴ ነጣ ያለ እያልኩ ማኪያቶዬን እንዳልደጋገምኩ ዝናቡ ማስገምገም ሲጀምር እግሬ አውጪ የሰፈሬን ታክሲ ፍለጋ ሮጥ አልኩ። ትንሽም ቢሆን ካፌ ቢጤ የምርቃት ኮቴ ላይ ጠብ ቢልም ቀንቶኝ ታክሲ ውስጥ ገባሁ። ካፍታ በኋላ ሰፈር እንደደረስኩ እማዬ ቡና ላይ ለቡና ቁርስ ፋንዲሻ እንደምትወድ ትውስ ብሎኝ የደስደሱ እንደውም ልክ እንደ ክብረ በዓል በሻማና በፋንዲሻ አምላካችንን ያመሰገን እናሳልፋለን በሚል ሱጉራ ብዬ ሸማመጥኩ። ወዲያው ስልክ ያቃጨለ። ወጣ አድርጌ ስመለከት ማላቀ ቁጥር ነበር። እንደመጠራጠር እያልኩ አነሳው። ናፍቆት ነበረች። አዎ ናፍቆትም ማምሸቴ እንዳስጨነቃቸውና ቀኑን ሙሉ ቡና ቀራርበው ምግብ ማሰናርተው ሲጠብቁኝ እንደነበር ቀለስለስ ባለ ድምጽ ገለጸችልኝ። እኔም እየደረስኩ እንደሆነና በማርፈዴ ይቅርታ ጠይቄ ሱቅ የማየን ፋንዲሻ እየገዛ መሆኑ ነገርኳት። ናፍቆት ደስ ተሰኘች። ጎሽ በቃ እሳቱ እንዳይጠፋ ከሰል ጨምርበት ስትል መለሰችልኝ። ከዛ ስልኩ ተዘጋ። ከተዘጋ በኋላ የሚጋፈጠኝን ዝናብ አምኜበት ያቆራውን ውሃ ቦጨቅ እያደረግኩ ወደ ቤት አቀን ነው። ግቢ አካባቢ እንደደረስኩም ስልኬ በድጋሚ አቃጨለ። ቆም ብዬ በአንድ እጄ ፋንዲሻውንና ሻማውን ያዝ አድርጌ ስልኬን ከኪሴ ወጣ አድርጌ የሚደውለውን ሰው ለማየት በጣም ታገልኩ። አዎ ጨለማ ነበር። ምንም ስም አልነበረውም፣ ቁጥር ብቻ ነው። ሆኖም ይሄ ቁጥር ከዚህ ቀደም ማውቀው አይደለም። አሁን ቅርብ ሰዓት ናፍቆት ከደወለችበት ቁጥር ጋር ተመሳሳይነት የለውም። ግራ እንደ መጋባት እያልኩ ስልኩን አነሳሁት። ሄላው አልኩ። ከስልኩ ውስጥ ምንም ምላሽ የለም። ስልኩን የደወለበት ሰው አካባቢም ዝናብ እየጣለ መሆኑ ያስታውቃል። ከዛ ውጭ ምንም ድምጽ የለም። ሄላው አልኩ በድጋሚ። የሚቆራረጥና ለቅሶ መሰል ቅላጼ የተቀላቀለበት ድምጽ ቆየት ብሎ ተሰማኝ። ልቤን አንዳች ነገር ክው አደረገው። ተረጋግቼ ለመቆም ሞከርኩ። ሄላው ማለበል ናውድ ድረስልኝ በለቅሶና በሚቆራረጥ ድምጽ የሊዲያ እርዳታ ጥሪ ጆሮ ውስጥ ልቅ አለ። የሰማሁትን ማመን ከብዶኝ በድጋሚ ሄሎ እየተንተባተብኩ ሊዲያኔ ድረስልኝ አለች እያነባች። እኔም በቆሜ በእጅ ያስኩትን በስስ ፌስታል ያለውን ፋንዲሻና ሻማ ወደ መሬት ዘርግፌ ቦታውን እንኳን ሳልጠይቅ ወደ ኋላ ተመልሼ ሩጬን ጀመርኩ። ወዴት እንደመገሰግስ እንኳን አላውቀውም ነበር። ተጋግሜ ሊዲያ የት እንዳለች ጠይቅኳት። ሊዲያ እየተርበተበተች ነበር፣ መረጋጋት አልቻለችም። ቀደም ሲል የነበረበት የአጎቷ ቤት መሆኗን እንደምንም ነገረችኝ። እኔም ሩጫዬን ወደዛው አደረኩ። ላረፍድባት መሆኑን በአቅም ዝናብ ሳይበግረኝ በእግሬ ግማሹን መንገድ ግማሹን ደግሞ ባገኘው ታክሲ እያደረግኩ ከስፍራው ደረስኩ። የቤቱ በር ከውስጥ አልተቆለፈም ነበር። ሆኖም በግዳጅ ሰብሮ የገባ ሰው እንደሌለ ተመለከትኩ። ወደ ውስጥ ዘልቅ አንድ ቆንጆና ቅንጡ የሚባል ውድ መኪና ከግቢው ቆሟል። እኔና ሊዱ ቀደም ብለን ከነበርንበት መኝታ ክፍል ታች ያለውና ለኪራይ እየተዘጋጀ የነበረው ክፍል መብራት በርቶ ተመለከትኩት።
በፍጥነት ወደ እሷ ቀናው። ሳሎኑን በሩን ብርግድ አድርጌ ስገባ ግን ያየሁትማ ምን ከበደኝ። አንድ ቦርጫም ነጭ ሰው መሬቱ ላይ በደረቱ ተንጋሏል። ከዛ ባለፈ እሱ የወደቀበት አካባቢ እንዳለ በደም ተጨማልቋል። ልቤ መምታት፣ እጆቼ መንቀጥቀጥ ጀመሩ። ሊዲያ አንድ ጥግ ይዛ መሬት ላይ እንደተቀመጠች ጉልበቷን ወደ ደረቷ አስጠግታ አንገቷን ደፍታ ነበር። እጇ በደም ተጨማልቋል። ከዛ መላ ሰውነቷ እየተንቀጠቀጠ ነው። ሊዲያ እኔን ስትመለከት ድምጿን ከፍ አርጋ ማልቀስ ጀመረች። እኔም የሰውየውን የተጋደመ ሬሳ አልፌ ወደ እሷ ቀረብ አልኩ። አጠገቧ እንደደረስኩ ከተቀመጠችበት ብድግ ብላ እላይ ላይ ጥምጥም ብላ ስቅስቅ ብላ ማልቀስ ጀመረች። ራሴን ካለሁበት ድንጋጤ ለመውጣት እየታገልኩ ላባብላት ሞከርኩ። የተፈጠረውን ነገር እንድታስረዳኝ በቀስታ መጠየቅ ጀመርኩ። በብዙ መከራ በመጨረሻ ስራ አብረው ለመስራት ያሰበችው ሰውና ጣሊያናዊ የምትለው ግለሰብ አስገድዶ ሊደፍራት ሲል አጠገቧ ባገኘችው ሹካ አንገቱ ስር መውጋቷንና እሱም ራሱን ለማዳን ሲፍጨረጨር ሲታገላት ጊዜ በጠረጴዛው ጌጥ ጭንቅላቱ እንደመታችውና እሱም መሬት ላይ ከወደቀ በኋላ ዳግም እንዳልተነሳ እያነባች ነገረች። እኔም ማደርገው ጠፍቶኝ እቅፌ ውስጥ እንዳደረኳት ላባብላት ሞከርኩ። ካፍታ በኋላ ቀልቧ መለስ ሲል ከቅፌ ያየኋት ሴት ምን ጭር ብላ ወደ ሬሳው ጋር ቀናች። እኔ ግን አይኑ የተገለበጠው ሰው መመልከት ከብዶኝ እሷ ወደ ሬሳው ጠጋለች። ምናልባትም ከመሞቱ በፊት ለደቂቃዎችም ቢሆን ገሃነም ውስጥ ከቷት ስለሆነ ይሆን እንዲደፋር ያደርጋት ስለ እንዳስብ አረገኝ። ሊዲያ በሌለ ኃይሏ የጣሊያኑን ግማሽ አካል ያረፈበትንና በደም የተጨማለቀው ምንጣፍ ለመጎተት ታገለች ጀመረች እንጂ ሰውነቴ በድን ሆኖ እየተንተባተብኩ ሊዱ ምን እያረግሽ ነው አልኳት። ማስወገድ አለብን አለች። የሰውየውን ሰውነት መጎተት አቅቷት በግድ ቃላቶቿን እየወጣች እኔ ነገሩን አምኜ መቀበል አልቻልኩም ነበርና ፈጠን ብዬ ምን ጭቃርክ ያላቅቄ ወደ ራሴ ሳባረኳት። ተረጋጊ መጀመሪያ አልኩ ቆጣ ብዬ። ምንድነው የምረጋጋው አለች ሊዲያ። ለቁጣ እንደሮም ችኩል ነበረች። መረጋጋት ስላለብሽ ነው። ይህ እኮ የሚጣል ቆሻሻ አይደለም። እናስወግደው የምትይው የሰው ነብስ እኮ ነው የጠፋው አልኩ። ለአፍታ የግዴን ሬሳውን እየተመለከትኩ ሊዲያ ልትከራከረኝ የምትችልበት አቅም አልነበራትምና ሸርተት ብላ መሬት ላይ ወደቀች። በቃ እኔንም ከሱ ጋር አብረህ ቅበረኝ አልቆልኛል አለች እየነባች። ምን እያልሽ ነው? ፈልገሽ እኮ አይደለም ሊዱ አስገድዶ ሊደፍርሽ ሲል ነው። ለፖሊሶቹ ብናስረዳቸው እኮ እነሱ ይረዱናል፣ መፍትሄ አይጠፋም አልኩ በልምምጥ መልክ። እየቀለድክብኝ ነው? የሶስተኛ ክፍል ተማሪ እንኳን ስለነገሩ ክብደት ብትጠይቀው አሳምሮ ይነግርሃል አለችኝ። ንዴት እየታየባት እንደሆነ ያስታውቃል። ይህ ሰው እኮ መንገድ ላይ አግኝቶኝ አይደለም ሊደፍረኝ የሞከረው። የገዛ አጎቴ ቤት አድራሻ ሰጥቼ ነው ሰተት ብሎ የመጣው። አዎ በሩ ተከፍቶለት በክብር መኪናውን አስገብቶ ወዲያ ያቆመው አለች። እና እሺ ቆይ አልኩ አንደበቴ ተሳስሮ። ሰው እኮ ነው የሞተው አልኩ ጭንቅላቴ እንደሚያዝ እያልኩ። ከሰዓታት በኋላ ናኦድ የመጀመሪያውን የህይወቱን ስህተት ፈጸመ። እንዴት እንደሆነ ባላቅም እኔም ራሴን ያገኘሁት የሰው መኪና እያሽከረከርኩ ነበር። ወዴት እንደምጓዝ አላቅም።
ብቻ መሄድ ወደ አንድ ቦታ ነበር፣ አይኔ ውስጥ ሊገባ ወደሚችል አሳቻ ቦታ። ጉድጓድ፣ ዋሻ። አዎ ሬሳ ቀብሬ ያፈራል ብሼ ልመለስበት ወደምችልበት ቦታ ቀን ነው። ልክ ነው። ሊዲያን አፈቅራታለሁ። እዛ ፖሊሶች ቢዟት ይህንን ነገር መቋቋም አትችልም። ደግሞም ልክ ነበረች። ከዚህ ውጭ ሌላ ምርጫ አልነበራትም። ምርጫዋም ሬሳውን ማስወገድ ብቻ። ያቺ ምቾት ያላት ቅንጡ መኪና መቼም ቢሆን እነዳዋለሁ ብዬ ያላሰብኩት መኪና ዛሬ መኪናውን ባለቤት ከኋላ ጭኝበት እየተንቀሳቀስኩ ነው። ካፍታ በኋላ አንድ መንገድ ላይ ደረስኩ። መንታ መንገድ ሲሆን የሚሄድበት አቅጣጫ ከፍተኛ በሚባል ሁኔታ ተዘጋግቷል። በዝናብ ውስጥ ማንጸባራቅ የለበሱና ከወዲህ ወዲህ የመኪናውን ጭቅጭቅ ለማላቀቅ የሚተጉ ሰዎችን ተመለከትኩ። ሆኖም አይኔ ያነጣጥሮ የሆነ ነገር ተመለከተ። ከአንጸባራቂዎቹ ባሻገር ጎርደድ እያሉ የነበሩና መሳሪያ የያዙ ፖሊሶች። ሰውነቴን ላብ ሲያጠምቀኝ ታወቀኝ። እጄ መንቀጥቀጥ ጀመረ። ለራሴም አለቀልኝ አልኩ። ወዴት እንደሚሄድና ማምለጬ ምን መሆን እንዳለበት ፈጠን ብዬ ለማሰብ ሞከርኩ። ጋፍታ በኋላ የመጣልኝ አንድ ሀሳብ መኪናውን ጠምዝዤ በመጣሁበት መንገድ ተመልሼ መሸብለል ነበር። አዎ ትክክለኛ ውሳኔ ስል ፈጠን ብዬ እችን የኤሌክትሪክ መኪና እያጣደፍኩ መሪውን ጠምዘዝ ከማድረጌ ከየት መጣ ያላልኩት ሲኖትራክ ቀነጠረኝ። መኪና ውስጥ እንዳለው ስንት ጊዜ እንደተገለባበጥኩ ባላቅም በልጅነቴ እንኳን ተገለባብጬ ማላቀው ስሜት ነበር የተሰማኝ። ሆኖም ይሄ ከልጅነት ስሜት ጋር ፈጽሞ ማይወዳደር አይነት ስሜት ነበረው። አይኔ ስገልጥ ነገሮች እንዳልሆኑ ሆነዋል። አዎ አይኖቼን ከወዲያ ወዲያ አንከባለልኩ። ናኦድ ደህና ነህ አለች። ናፍቆት ነበረች። የግዴን አይኔን ከብለል አደረኩት። ለመጨረሻ ጊዜ የት እንደነበርኩና ምን እያደረኩ እንደነበር ማቀው ነገር አልነበረም። ሆኖም ጭንቅላቴ ላይ የተሰማኝ የነበረው ስሜት ከባድና ጫን ሲለኝ ጊዜ በእጄ ነካ ለማድረግ እጄን ብድግ ከማድረጌ እጄን አንዳች ነገር ያሳርጉ ሲያስቀረኝ ታወቀኝ። ሆኖም ድጋሚ ቼክ አደረኩት። ያው ነበር። ፍንክች የሚል ነገር አልነበረም። ብቻ እጄ ላይ የጠለቀ ብረትም ኪል የሚያደርግ ነገር እንዳለ ታወቀኝ። ናፍቆት ሁኔታዬን ስትመለከት ጊዜ አንገቷን ሰበር እንደማድረግ ብላ ማልቀስ ጀመረች። ለአፍታ ያክል እጄ የተቆረጠ ያክልም መስሎ ተሰማኝ። የገዛ አካሌ መስማት ሊያቆም ነው እንዴ አልኩ በውስጤ። ናፍቆትም በሆን ከኔ ለመደበቅ እየታገለች ነበር። በድጋሚ እጄን ከፍ አደረኩ። ውልፍት የለም። ናፍቆት እጄ ምን ሆኖ ነው አልኳት ቀስ ባለ ድምጽ። ናፍቆት ለመመለስ ከብዷት አንገቷ እንዳቀረቀረች አንድ ሐኪም ወደ እኔ ዘንድ ቀረብ አለ። ሰላም ናኦድ እንደምን አለ? አሁን ምን ይሰማል አለኝ። ምርመራ መሆኑ ነው። ናፍቆት ምርመራውን እንዲያካሂድ ብላ ወደ ኋላ ሸሸት አለች። የዛኔ ነበር በደንብ ናፍቆትን ያስተዋልኳት። ከላይ እስከታች ጭፍን ያለ ጥቁር ልብስ ለብሳለች። አይኔ እሷ ሁኔታ ላይ እንደቀር ዶክተሩ አንዳንድ ቦታ ነካ እያረገ ጥያቄ መጠየቅ ጀመረ። እኔም ሀሳቤን ወደሱ መለስ አድርጌ ዶክተር ስትግዚው ነኝ በማለት ጠየቅኩ። 2 ሳምንት ትላንት አለፈ። ማትነቃ መስሎን ተጨንቀን ነበር አለ። የልብ ማዳመጫውን አንገቱ ላይ አስተካክሎ እያረገ ምን ይህን ያህል
አልኩ ግራ በገባው ስሜት። አዎ ጭንቅላት ላይ ከባድ ጉዳት ነበር የደረሰበት። እንዲሁም አንገት ተቀሽቶ ነበር። ሆኖም እኔ ከሰጋሁት በተቃራኒ ጭንቅላት ላይ የደረሰው ነገር ከባድ ቢሆንም ትውስታ ግን አልጠፋም አለኝ። ላፍታ ቆም ብዬ ለማሰብ ሞከርኩ። መጨረሻ ላይ የተፈጠረውን ነገር ለማስታወስ ያክል ወደ ኋላ በሀሳብ መለስ አልኩ። ናኦድ አሁን መልስ መመለስ የምትችል ከሆነ ፖሊሶቹ ቃልን ለመውሰድ ይመጣሉ አለ። ድምፁ የማዘን ቢጤም ይመስላል። የምን ፖሊስ አልኩ። በእርግጥ አደጋ ነበር አልኩ እና ለራሴ ላፍታ አንዳች ነገር ብልጭ አለብኝና እዛው ከንፈሬ እንዳላቀቅ ድርቅ ብዬ ቀረው። ነገሩ ቆየት ብሎ ነበር የገባኝ። መልሼ ቅድም ወደ ላይ ከፍ አልል ያለኝን እጄን ብድግ አደረግኩ። እጄ በካቴና ነበር የተያዘው። እባክህ አሁን መረጋጋት ይኖርባል። እኛ ባለበት ሁኔታ እጅ ካቴና እንደማያስፈልግ ብንገልጽም እነሱ ግን የግድ በሕጉ መሰረት ማድረግ አለብን ስላሉን ነው። ዶክተሩ ማጽናኛ በሚመስል መልኩ ያወራኝን አንዳች ነገር ልብ ብዬ አልሰማውም። ልክ ነው። መጨረሻ ጊዜ የነበርኩበት ቦታ የሰው ቅንጡ መኪና ውስጥ ሬሳ እያሸሸው ነበር። ልቤ በድጋሚ መምታት ጀመረ። ናፍቆት እንደምንም ናፍቆት ብዬ ተጣራው። እሷም እዛው አጠገቤ ስለነበረች አቤት ብላ ወዲያው መጣች። ሊዲያ አለች፣ ላናግራት እችላለሁ? ሊዲያ ናፍቆት አንገቷን ሰበር አደረገች። መጀመሪያ አካባቢ ላይ ነበረች፣ ከዛ በኋላ ግን መታታቅም አለች። ወይኔ አልኩ። ሆኖም አባባሌ ከንዴትና ብስጭት የመጣ አልነበረም። ሊዲያ በድንጋጤና በብቸኝነት ስሜት ምን ልታደርግ እንደምችል ሳስበው ውስጤ ተጨንቆ እንጂ እሺ ማየስ አልኩ ከተል አድርጌ። ናፍቆት ወዲያው አንገቷን ሰበር አድርጋ ዝም አለች። በድጋሚ ድፍን ያለውን ጥቁር ልብሷን ተመለከትኩት። ናፍቆት ምን አጋጥሞሽ ነው ግን? አባትሽ ደህና አይደሉም እንዴ አልኩ ፈራ ተባ እያልኩ። ናፍቆት ቀና ብላ ከተመለከተችኝ በኋላ መንታውን ታዘንበው ጀመር። እኔ ተነስቼ ያለባብላት ነገሩ ግራ ገብቶኝ ደጋግሜ ዝም ብዬ ብቻ አይዞሽ ማለት ጀመርኩ። ወዲያው ናፍቆትን በቅጡ ሳትረጋጋ እኔም ነገሩን በውል ሳላቀው በሩ ተከፍቶ ሁለት ሰዎች ወደ ውስጥ ዘለቁ። ሲቪል የሆኑ ኢንስፔክተሮች ነበሩ። እዚያ በጨርሶ ይማር አለ አነስ ያለች ደብተርና እስክሪብቶ ያዘው አንዱ ኢንስፔክተር። ናፍቆትም ቶሎም በዋን ጠረግ አርጋ ቅድም ዶክተሩ ሲመጣ እንዳደረገችው ወደ ኋላ ሸሸት አለች። ይቅርታ እንዴ እናስቸግረሽ ተወጪልኝ አለ አንዱ ኢንስፔክተር። ናፍቆት እሺቷን ገልጣ ወጣች። አቶ ናኦድ ከሁለት ሳምንት በፊት የተፈጠረው ነገር እስኪ ንገረን አለ። አፌ ዳግም ተሳሰረ። ከአደጋው በፊት በፍቅረኛ በሊዲያ መስፍን ቤት የተከሰተ አደጋ አለ አለኝ በአይነ ቁራኛ እየተመለከተኝ። እኔም ላላመልጠው ማይምችለው አጣብቂኝ ውስጥ መግባቴን ተረድቼ ጭንቅላቴን በአዎንታ ነቀነኩ። ከዛ ባለፈ አንተ ሚስተር ሳልቫቶሪ የተባለን ግለሰብ አስክሬን በራሱ መኪና ይዘህ ልትሰወር ስትል ባጋጠመ የመኪና አደጋ ምክንያት እስከነ ወንጀል ልትጋለጥ ችለሃል አለ ኮስተር ብሎ። ምላሽ መስጠት አቅቶኝ ዝም አልኩ። እምባዬ ግን ኩልል ብሎ ወረደ። አስክሬኑን ወዴት እያሸሸ ነበር ሲል ሌላኛው ጠየቀኝ። መልስልን በቁጣ ባረቀብኝ።
ላይ እንዳለው በድንጋጤ ብርክክ አልኩ። ወዴትም አልኩ። ምን ማለት ነው ወዴትም? አለ በቁጣ ድምጽ። ሬሳውን ቀብራ ሊያም አሳቻ ቦታ ጥላ ለመሰወር ነበር አይደል? አለ በድጋሚ በቁጣ ጮክ ብሎ። አዎ አልኩ። እውነቱን ከመናገር ውጪ ምንም ምርጫ አልነበረኝም። ቀጣይ እየጠየቁኝ የነበሩት ጥያቄዎች ተጠር ያሉና ከኔም አልፎ ሊዲያንም ሊያሳስር የሚችል አይነት ሆኖ ተሰማኝ። ሊዲያ ከሰውየው ጋር የነበራት ቅርርብ ያናድደኝ ነበርና ቤት ስመጣ እሷ ቤት አልነበረችም እና በመሀላችን በተከሰተ ግጭት ድንገት ሞተብኝ። ግን አደጋ ነው፣ ሌላ ምንም የለም አልኩ ቸኮል እያልኩ። እሷ ምንም አታውቅም፣ እሷ ምንም የምታውቀው ነገር የለም አልኩ እየተርበተበትኩ። ምንድነው መቀባጥረው? አለን ኢንስፔክተሩ ተዳድ ብሎ። ከሁኔታው እሱ የጣሊያን ወገን ሆኖ በጦርነቱ ጊዜ ድል ሲያደርጉ ቂም ይዞ የቆየ አይነት ሰው ይመስል ነበር። በእርግጥ አለ አንደኛው ትንሽ ሰከን ያለ ቤት የሚመስለው። እሷም እኮ እንግዳ አስቀምጣ ገበያ ደርሳ ስትመጣ ቤት ውስጥ የተንጠባጠበ ደም እንደነበር፣ ሆኖም ሚስተር ሳልቫቶሪ ሆነ መኪናው በቦታው እንዳልነበሩና ግራ በመጋባት ላይ እንዳለች ከፖሊስ ጣቢያ የተደወለላት መሆኑን ነው ቃሏን የሰጠችው አለ። ልቤ መምታት ጀመረ። በእርግጥ ልክ ነች፣ ይህን ካላለች እሷም አይቀርላትም ነበር። ሆኖም ሊዲያ እኔን አሳልፋ ለመስጠት ይህን ያክል መቸኮሏ አለዋጥላ አለ። ዶክተሮቹ መውጣት እንደምችል ካሳወቁን ቃልን ሰተ ችሎት ይዛል አለ ኮስተር ያለው። ምላሽ አልሰጧቸውም ነበር። ተያይዘው እንደወጡ ናፍቆት ተንደርድራ ገባች። ምን አሉ? አውቀ እንዳልሆነ ነገርካችሁ አይደል? አደጋ ነው ወይስ በስህተት አንተን ጠርጥረው ነው አለች። ናፍቆት ለትንሽ ደቂቃ ብቻ እንደሆን ተይኝ ባክሽ አልኩ የግዴን። ናፍቆት ባትፈልግም በነገሩ ተስማምታ ከክፍሉ ወጣች። ለሰዓታት ከጣሪያው ጋር ተፋጠጥኩ። ይኸው ነው እድሌ፣ በቃ ይኸው ነው መጨረሻዬ። ስለ ራሴን ጠየቅኩ፣ ጓቀሱ። ሆኖም ነገሩን ማስተካከል ከቻለን ማይቀየር ነገር የለም ስል መልሼ ራሴን ማጽናናት ጀመርኩ። ናፍቆት ብዬ ጮክ ብዬ ተጣራሁ። ቶሎ ነበር የመጣችው። አቤት። ስልክ አምጪልኝ፣ ሊዲያ ጋር መደወል አለብኝ። እሷ ጋር ለምን? ላወራት ፈልጌ። ናፍቆት ነደዳለች። ድሮም ነገር አለሟ ምንም አልጣመኝም ነበር። ለእሷ ስትል ነው እንጂ አንተ ሰውየውን አልገደልከውም አይደል አለች። ናፍቆት ጮኩባት። መልስልኝ እንጂ። እሷ እንጂ አንተ ሰው እንዳልገደልክ ጠንቅቄ ያውቃለሁ። ናፍቆት በማያገባሽ ነገር አትግቢ። ንዴቴን መቆጣጠር አቃተኝ። በቃ እንደውም ሂጂ። እስካሁን ከጎኔ ስለነበርሽ አመሰግናለሁ። በቃ አልኩ ኮስተር ብዬ። እሺ ከዛስ? ምን ማለት ነው ከዛ? ሊዲያ ማናገር ይኖርብኛል። እባክሽ እንደውም ከቻልሽ ማየን ጥሪልኝ። ደግሞ የት ናት እስካሁን? ለምን አልመጣችም? በዛ ላይ ደግሞ አልኩ የተኛሁበትን የሆስፒታል ክፍል እየቃኘሁ። የመንግስት ሆስፒታል አይደለም ያለሁት፣ የት ነኝ አልኩ። እናቴ ምንም ገንዘብ ብታጠራቅም ይሄን የመሰለ ቅንጡ ሐኪም ቤት ውስጥ ልታስተኛኝ እንደማችል ውስጥ ያውቀው ነበር። ወዲያው በር ተንኳኩቶ አንድ ገዘፍ ያለ እጁ በንቅሳት ያሸበረቀ ሰው ፈገግ እያለ ወደ ውስጥ ዘለቀ። ናፍቆት እንዲከረምሽ አለ ሰላምታ እየሰጣት ፈገግ ብሎ። ደህና ናሁም፣ እንኳን ደህና መጣ አለች ፈገግ ብላ። አለው እንኳን ደስ አለሽ፣ በስተመጨረሻ ናኦር ነቃልልህ
አለ ፈገግ እያለ። ነቃልን፣ ልክ ብለሃል አልኩኝ። ስላገኘው ደስ ብሎኛል በጣም። አይኖቹ በእንባ ተሞልተዋል። ይበልጥ ግራ ተጋባው። ይቅርታ ማልበል አለው። ሰውየው እንባውን ጠረግ አድርጎ በእርግጥ አንተ አታውቅኝም፣ ለረዥም ዓመት ሳስፈልጋችሁ ኖሬ በስተመጨረሻ ሳገኛችሁ ከባድ ጊዜ ላይ ሆነ አለ። ይቅርታ አላወኩም ማን አልኩት ግራ ተጋብቼ። ነው እባላለሁ፣ ታላቅ ወንድምህ አለኝ። ሳላስበው ከትከት ብዬ ሳኩ። ወንድም ተው እንጂ አልተሳሳትክም። ወንድም አባታችን ከቀድሞ ፍቅረኛ ወልዶ ሆኖም የካደኝ የመጀመሪያ ልጁ ነበርኩ። እናቴ አባቴ ከካዳት በኋላ ከባድ ህይወት ብቻዋን ከኔ ጋር ስትመራ ቆይታ እንደ እድል ሆኖ ቀጥረው ያሰሯት የነበረው ውጭ ሀገር ዜጎች በሞግዚትነት ፕሮሰስ ጀምረው እኔን እስከ እናቴ ወደ አሜሪካ ይዘውን ለመሄድ ቻሉ። ያው ነገሮች ሲስተካከሉ ነብሰሳብ ጊዜ አባቴን ፍለጋ የተቻለኝን ሞከርኩ። እናቴን ብትሆን አባቴ ቢበድላትም እኔን ከአባቴ ማራቁን አልፈለገችም ነበር። ይገርማል አለ። ናፍቆት ይህን ሰው ከየት ነው ጎተሽ ያመጣሽብኝ? እባክሽ አስወጪልኝ አልኩ። ናፍቆት በመሀል እየጮኸች አለቀሰች። ናሆድ አለች በሚያስፈራ የቁጣ ድምፅ። ናፍቆትን ከማውቃት ጊዜ ጀምሮ እንደዚህ አይነት ቅላጼ ሲወጣባት ሰምቼ አላውቅም እና ክዋልኩ። አሁን ላይ ያለን እኔና እሱ ብቻ ነን። ሊዲያ መተላት እንኳን ጥላ ከሀገር ለመውጣት እያቀደች ነው። ምን? አዎ ሲቀጥል እቴት አለች እያነባች። ክዋልኩ ማለት ናፍቆት ከቅድም ጀምሮ የከነከነኝ ሁኔታዋ ነበር። ናፍቆት አለች፣ እማዬ ግን የለችም። እናቴ አጠገብ የለችም። ናፍቆት በጥቁር ጨለማ ታውጣለች። ነገሮችን ለማቀጣጠም ሞከርኩ። ናፍቆት እማዬስ አሉ። ወዲያው ናሆም አንገቱን በሀዘን መልክ ሰበር አደረገ። እናቴስ በጩኸት አንቧረብ አርፋለች አለች ናፍቆት እያነባች። ምን አሉ ናፍቆት። እማዬ በድንጋጤ ልብ ድካም ይዟት እንዳረፈች ገለጸችልኝ። የዛ ምሽት ቤት አቅራቢያ ሻማና ፋንዲሻ ወድቆ ተመልክታ ልጄን ገደሉት እያለች በየመንገዱ እያነባች ስትፈልገኝ እንደነበርና በስተመጨረሻም ስለ አደጋው መረጃ ደርሷቸው ሐኪም ቤት ከመጡ በኋላ ከፖሊሶች በሰማችው ዜና አማካኝነት በድንጋጤ ራሷን ስታዳግም እንዳልነቃች ነገረች። ካፍታ በኋላ ብቻዬን በካቴና እንደተቆለፍኩ ጣሪያውን እየተመለከትኩ አነባው። እርዱኝ፣ እኔ አልገደልኩትም። አዎ ሁኔታዬን መተንፈስ አለብኝ። ከሳምንት በኋላ እኔም በሙሉ ጤና ወደ ጣቢያ ተወሰድኩ። የምስክር ቃሌ በመቀየሩ አማካኝነት ሊዲያም ለጥየቃ እንድትቀርብ ታደረገ። ማላቃት ሴት ፈጽሞ ተቀይራለች። አለቃዋን ከመግደሌ ባለፈ እኔ ላይ ጣት እንዴት ትቀስራለች በሚል ሁኔታ ትዘልፈኝ ጀመር። ከቀናት በኋላ ሁለታችን ፍርድ ቤት ቀርበን በብዙ ቀጠሮ በብዙ ቆይታ ችሎት በኋላ በተገኙና በተሰበሰቡ መረጃዎች አማካኝነት እኔ ከቴሌ በወጣ የድምጽ ቅጂም ማስረጃነት ሊዲያ እኔን ደውላ መጥራቷና ወንጀሉን የፈጸመችው እሷ መሆኗ ተረጋገጠ። የኔ ሀቅ ቢወጣም ወንጀል ተባባሪ በመሆንና አስክሬን ለመደበቅ ባደረግኩት ሙከራ የ6 ዓመት ጽኑ እስራት ብይኔን ተቀበልኩ።
የኔ ጸበለስ እሷ ነበረች፣ ሊዲያ ነበረች። ተከልክዬ ቀጠፍኳት፣ ጎርሻት። እናቴን ያጣሁባት ፍሬ ነበረች።